እየጠበኩሽ። ምን ነው? ትርሲት የት ነች? ማን? ትርሲትን ብቻዋን ልከሻት ነው እንዴ? አዎ ልክ ያታለሁ። እንግዲህ ምን ትሆኑ? ልክ ያታለሁ። ኖ በፍጹም አታደርጊው። በፍጹም ሊሆን አይችልም። ማማ አታደርጊው። አድርጌዋለሁ። እርማችሁን አውጡ። አድርጌዋለሁ። እገልሻለሁ። ምንድነው ማዘር? ምንድነው የተፈጠረው? ግርማ እንቆ ሊገለኝ ነበር እንዴ? ቆይ ምን እስከሚያደርግሽ ድረስ ነው የምንጠብቀው? ሄደን ለፖሊስ እናመልክት እንጂ። ከሳውራ ተከትሎ ይኖራል። እማወራውን ሁሉ ሲሰማ ነበር። እሱ ሰማ አልሰማ አወቀ አላወቀ ምንም የሚያመጣው ነገር የለም። የሚያሳስበው አንቺ ጉዳይ ብቻ ነው። ደግሞ ትርሲት እያለቀሰች አደራ ያለችኝ አንቺን ጉዳይ ነው። እንደዚህ ሆነሽ እያየሁ ዝም ማለት አልችልም። እንሂድና እናመልክት ለፖሊስ። ሁላችንም በጉጉት ስንጠብቀው የነበረው ትርሲት ታክማ ድና ለማየት እንግዲህ ትርሲት ዛሬ ጉዞ ተሳክቶላት ወደ ውጭ በራለች። እጅግ በጣም ደስ ይላል። ነገር ግን ከበረራው በፊት እናትና ልጅ ተቃቅፈው ሲለቃቀሱ እጅግ በጣም የእውነት ያሳዝኑና አንጀት ይበሉ ነበር። እናትም ልጃቸው ከወጣች በኋላ መሬት ተደፍተው ስለተሳካም ስለሄደችን ቢከፋቸው ስለተሳካም ተደስተው የደስታና የሀዘን ለቅሶ ያለቅሱ ነበር። ትርሲትም ኪሩቤልን እናቴን አደራ ብለው ሄዳለች። ግርማ ለማንም እንደማይተኛ ታውቃለች። እናቷንም እንዳይጎዳባት እጅግ በጣም ትሰግታለች። ትርሲትን ከመሸኘታቸው በፊት ምርመራው የት ሀገር ነበር? የኔ ልጅ ካናዳ ነው እናቴ። እንደዛ ከሆነማ ታዲያ የአክስቴ ልጅ እዛ አይደል የምትኖረው? እሷ ትቀበልሽ። እኔ አብሬሽ አልሄድ፣ እዚህ ያለው ነገር ይበላሻል። ኪሩቤል አብሮሽ አይሄድ። እኔ ግርማንና ላምሮትን በጭራሽ አልችላቸውም። ስለዚህ እሷ እዛ ትቀበልሽ እና ነገሮች እንደውም የተስተካከሉ ይሆናሉ። ጥሩ ማረፊያም አለሽ ማለት ነው በማለት ሁለቱም በሀሳብ ይወያያሉ። ለኪሩቤልም ይህን ሀሳብ ነበር የነገሩት። ልደውልላትና በቃ እሷ እዛ ትቀበላታለች። ማንም ሳያውቅ ድምፅ ሳናሰማ ቶሎ እንላካት በማለት ከኪሩቤል ጋር ተወያይተው ጥሩ ሀሳብ ነው የሚል ሀሳብ ያቀርባል ኪሩቤል። ኪሩቤልም ሁሉም በተኙበት እንድትወጣ ፈልጎ ሌሊት 11 ሰዓት ላይ በረራ አለ በማለት ያንን የ11 ሰዓት የሌሊቱን በረራ ትኬት ይቆርጣል። ሁሉም በተኙበት ባልጠበቁት ባላሰቡት ሰዓት ግርማም ሆኑ ላምሮት በተኙበት ሰዓት እንግዲህ ከቤት ይዟት ወጥቶ አሳፍሯታል። እጅግ በጣም ደስ ይላል። ኪሩቤልም ከሳፈረት በኋላ ወደ ቤት በመመለስ ምን አዲስ ነገር አለ ማዘር ይላል። ኧረ እስካሁን የደወለ የለም የኔ ልጅ። ችግር የለም በረራው 24 ሰዓት ስለሚፈጅ ስለዚህ ትራንዚትም ሊኖረው ስለሚችል አያሳስቦት በሰላም ትገባለች በማለት እነ ግርማ አላወቁም አይደል? ኧረ በጭራሽ አላወቁም። እነሱ እኮ የሚያውቁት ከ10 ቀን በኋላ ከኔ ጋር እንደምትሄድ ነው። ስለዚህ ለነገሩ ጊዜም አለመኖሯን ሲያውቁ ችግር እንዳይፈጥሩ ነበር ኪሩቤል። እሷ ተሳክቶላት እንኳን ሄደች እንጂ እየተነሱ ቢፈርጡ ነው ምን አገባኝ ምንስ ያመጣሉ ይሉ ነበር ወይዘሮ ዝናሽ። ላምሮት በበኩሏ ለአባቷ አባቴ ለኪሩቤል ምንም ችግር እንደማልፈጥርና እንደፈለገች ሄዳ መታከም እንደምችል ነግሬዋለሁ። ጥሩ አድርገሻል። አንዴ ሁለቱ ከዚህ ሀገር ይውጡልን እንጂ ያኔ ምን ማድረግ እንዳለብኝ ራሴ አውቃለሁ ይል ነበር አቶ ግርማ። እነሱ ጉዳቸውን አላወቁም። በተጋደሙበት ጀግናው ኪሩቤል አሳፍሯታል። ይልቅ ይላል አቶ ግርማ ለልጁ ከመሄዳቸው በፊት የቤቱን ዶክሜንት ወይም ደግሞ እሷ ከማሸሸዋ በፊት ቶሎ ብለሽ እጃችን ማስገባት አለብን። እሱ አያሳስቡ አባቴ። ላምሮትም እንግዲህ በእጃችን እንዳስገባን ቁጥር በማለት የዛ እናቴ ዶክሜንቱን ያስቀመጠችበት ቁልፍ ነው በማለት ቁልፍ ስታሳያቸው እሳቸው የኔ ልጅ የኔ ሳት የኔ ጀግና እያሉ እያሞጋገሷት ነበር። አቶ ግርማም ልጃቸውን ከሞጋገሱ በኋላ ወደ ሳሎን ሲወጡ ወይዘሮ ዝናሽ ስልክ ይዘው ሲወጡ ሲያገኛቸው ተከትሎ ያዳምጣል። ወይዘሮ ዝናሽም ልጃቸው ትርሲት ስለደወለች ትርሲትዬ በሰላም ገባሽልኝ እሰየን አበባ እያሉ በመደሰት እርፍ በይ እናት ደውልኛለች ተመስገን የኔ ጌታ እያሉ እያመሰገኑ እያለ ወደ አሁኑ ለኪሩቤል ደውለው ኪሩዬ በሰላም ገብታለች ተገናኝታለች ከአክስቷ ጋር በማለት ለኪሩቤል ሲናገሩ ግርማ በር ላይ ተገትሮ ያዳምጥ ነበር። ወይዘሮ ዝናሽም ስልኩን አናግረው ዞር ሲሉ አቶ ግርማ የሚያስፈራ ሰው ሆኖ ፊታቸው ቁሟል። የተከሰተ አጋንንት የሚባል ነገር አለ አይደል? የተከሰተ አጋንንት በእውነት ያስፈራ ነበር። ፊታቸው ተገትሮ ሲታይ የሚያስፈራ ፊታቸውን ጀፍዝፎት ወይዘሮ ዝናሽ በጣም ነበር የደነገጡት። እንኳን እሳቸውን ያራሳያቸው ፈራዋቸው። ያንን ከኪሩቤል ጋር ሲያወሩ ስለሰሙ እጅግ በጣም የሚያስፈራ ሰው ሆነው ነበር ፊታቸው የቆሙባቸው። ወዲያውኑ ወደ ውስጥ ሲገቡ ወይዘሮ ዝናሽ አይናቸውን አፍጥጠው እየጠበኩሽ ነው ይላሉ። ምን ነው የምትጠብቀኝ? ትርሲት የት ነው ያለችው? ላምሮትን መዛው አብራ ቆማ ነበርና እናቴ ትርሲትን ብቻ ልከሻት ነው እንዴ? አዎ እንግዲህ ምን ትሆኑ
ልኬያታለሁ። አቶ ግርማም እጅግ በጣም በመቆጣትና በማፍጠጥ በጭራሽ ልታደርጊያችም አታደርጊም በማለት አባትም ልጅም አታደርግም ይላሉ። አድርጌዋለሁ፣ ህርማቸውን አውጡ። ወደ አሁኑም አቶ ግርማ የወይዘሮ ዝናሽን ጉሮሯቸውን እንቅ አድርገው እዚሁ ሲጥ ነው የማደርግሽ ቀና እያሉ ላምሮትን ያዩት ነበረ። አባቷን ተው እንድትል እጃቸውን እንድታስለቅቅላቸው ረጅም ሰዓት አስጨነቋት። ካስጨነቃቸው በኋላ ጉሮሯቸውን አንቆ ካስጨነቁ በኋላ ነበረ ላምሮት አባቴ ተው እንደዚህ አይሆንም ብላ እጃቸውን ለማንሳት ወይም ደግሞ እጃቸውን ለመገላገል የሚሞከራቸው ረጅም ሰዓት ጉሮሯቸውን ጸጥ ሳያደርጋቸው ሲጥ ለማድረግ እየሞከረ እያለ ቁማ ካየች በኋላ ነበር ላምሮት እንደሱ አይሆንም ዳድ ልቀቃት ብላ እጃቸውን ከላያቸው ላይ እንዳነሱ ያደረገችው። በሰዓቱ ወዲያውኑ መገላገል ትችል ነበር። እሳቸውም ቀና እያሉ እንድትገላገላቸው ያው ነበር። ዝናሽ አቶ ግርማም እመኝኝ እገልሻለሁ እያሉ እየዛቱ ከጠገባቸው ይሄዳሉ። ወዲያውኑም እነሱ ከጠገባቸው ከጠፉ በኋላ ኪሩቤል ወደዛ ቤት ይመጣል። ምንድነው የተፈጠረው? ማዘር ግርማ አንቆ ሊገለኝ ነበረ። ታዲያ ምን እስከሚያደርግሽ ነው? እስክትሞች ነው እንደምትጠብቂው? ለምን ለፖሊስ አናመለክትም? ደግሞስ እንደታወቀ? ስልክ ሳወራ ተከትሎ እያዳመጠኝ ነበረ። ሰውየው ጥላ ቢስ አይደለ? ውጭ ወጥቼ ሳወራ ተከትሎ አዳምጠው በዛው ነው አነቀኝ። እሱ ሰማ አልሰማ አወቀ አላወቀ የራሱ ጉዳይ ምንም አያመጣም። ነገር ግን ያንቺ ነገር ያሳስባል። ትርሲትም አደራ ያለችኝ ያንቺን ጉዳይ ነው። እናቴን አደራ ብላ እያለቀሰች አደራ ሰታኝ ነው የሄደችው። እንደዚህ ሆነሽ እያየሁች ዝም ልል አልችልም የሚል ነበር ኪሩቤል። ሄደን ማመልከት አለብን ማዘር ይላል ኪሩቤል። ወይዘሮ ዝናሽ ግን ተወው ኪሩቤል፣ ዋናው ያልጠበቀው ነገር ስለሆነበት ነው እንደዛ የሆነው። አንደኛ ደግሞ ትርሲትዬ እንኳን በሰላም ገባች እንጂ ይሄ አያሳስበንም ይላሉ ወይዘሮ ዝናሽ። ያሳስባል። ኪሩቤል እዛ ቤት ከሌለ ጸጥ ሊያደርጋቸው እንደሚችል ነው የዛተባቸውም ነበር አቶ ግርማ። በዛ ላይ ደግሞ የላምሮት ጓደኛ አለ፣ ኪሩቤል ሊያጠቃ ይፈልጋል። ብቻ መጨረሻው ቀን ልብ ስለሆኑ ቅኖች እያሸንፋሉ። የትርሲት ሕክምና እንደተሳካውሉ ፈጽሞ አታስቢው፣ መቼም አይሆንም፣ መቼም አትሄጃትም እያለች እህቷ የእናቷ ልጅ ስትስት ነበረ ከዚህ በፊት ላምሮት። ነገር ግን ተሳክቶ ሄዳለች። ቅን ልብ ስለሆንሽ ይሳካልሻል ነገሮች እያላት ነበር። ኪሩቤልም ላይሆን ይችላል ላይሳካ ይችላል እያለች ስለነበረ ትርሲት በፍጹም አንቺ እያሰብሽ ሁሉ ይሳካልሻል፣ ምክንያቱም የዋህ ነሽ ይላት ነበረ። እንዳለውም ሆኖ ተሳክቶ ሄዳለች። እናም ካሁን በኋላም ደግሞ ሕክምናዋን ተከታትላ አይኖቿ በርተው መልካም ነገር እንደምንሰማ ተስፋ እናደርጋለን። ነገር ግን እዚህ ጋር አቶ ግርማ ወይ በራሱ ወይ ደግሞ በላምሮት ባል በኩል ሁለቱንም ሊያጠቃቸው እንዳይችል። በእርግጥም ኪሩቤል ቆፍጣናና ወንዳ ወንድ ጀግና ልጅ ነው። አቶ ግርማንም በፍጹም አይፈራቸውም። ምናልባት ሳያስበው የዛ የላምሮት ባል እንዳይጎዳው እንዳያጠቃው እፈራለሁ ማለት ነው። በጣም ሁልጊዜ የሚዝት ነበረ። ፊት ለፊት ከመጡ ለማናቸውም አይሸነፍላቸውም። ነገር ግን ሳያስበው ከጀርባ እንዳይጎዱት ብቻ ነው እንጂ። ለዛሬ ትርሲት ክፍል 15 ይህን ይመስል ነበረ። ወይዘሮ ዝናሽም እንግዲህ ምንም ቢሆን እናት ስለሆነች ለረጅም ሰዓት ቁማ እያየች ብትላትም፣ ነገር ግን በስተመጨረሻ አባቴ እንደዚያ አይሆንም ልቀቃት ብላ አስለቅቃቸዋለች። ከመሞትም አድናቸዋለች። ነገር ግን ከአሁን በኋላ ያለው ማሳሳቢ ነው። ኪሩቤል እዛ ከሌለ በእርግጥም አሁን እሳቸውን ጥሎ ሊሄድ አይችልም። ትርሲት እያለቀሰች እናቴን አደራ ብላኛለች ብሏል። እሱ ለፖሊስ ማመልከት ይፈልጋል። ነገር ግን ወይዘሮ ዝናሽ ተወው ብላለች። ይሄ ያልጠበቀው ነገር ስለሆነበት ነው እያሉ ይገኛሉ ወይዘሮ ዝናሽ። ነገር ግን ሰውየው ለማንም የሚራራ አይነት አይደለም። ለሁሉም በቀጣይም ኪሩቤልም ሆነ ወይዘሮ ዝናሽ ምንም ነገር ሳይሆኑ ትርሲትም ሕክምናው ተሳክቶላት አይኖቿ በርተው መልካም ነገር እንድንሰማ ምኞቴ ነው።